ሰላም ትሬደርስ እንዴት ናችሁ? ኤቢ ነኝ ከኤቢ ጎልድ። ዛሬ የመጣሁት በተለየ ቪዲዮ ብቻዬን 2000 ሰብስክራይበር መግባታችንን ቴንኪው ለማለት ነው። በዩቲዩብ እንግዲህ መስራት ከጀመርኩኝ ኦልሞስት 11 ወራትን አልፈዋል። የመጀመሪያ ቪዲዮን ፖስት ሳረግ አይ ቲንክ 11-12 ወር በፊት ወይ ደግሞ አመት አካባቢ የሆነዋል ማለት ነው። አሁን ላይ ደግሞ 2000 ሰብስክራይበሮችን ሂት አድርገናል ማለት ነው። በጣም ደስ ብሎኛል። 2000 ፋሚሊዎችም መድረስ ኢትስ አ ቢግ ማይልስቶን ለኔ። ስፔሻሊ ደግሞ ያኔ የጀመርኩበት አጀማመር የዛሬ 11 ወር በፊት እዛው ቤቴ ውስጥ ሆኜ ቢሮ የራሴ መኝታ ክፍል ውስጥ በአንድ ስልክ ምንም ነገር የዚህን ያህል ያድጋል ትልቅ የሆነ የሚል ሳቤ ኖሮኝ ሳይሆን ጀስት ፖስቲንግ እኔ ማሳልፋቸውን ነገሮች ፖስት ለማድረግ የተጀመረ የዩቲዩብ ቻናል ነው። አሁን ላይ ግን አድጎ 2000 ሰብስክራይበር መድረሱ እኔም ሳየው ሁሌ ያስገርመኛል ማለት ነው። በዚህ አጋጣሚ ደግሞ ሁላችሁንም ማመስገን ፈልጋለሁ። ተመችቻችሁም መለቀቅ ኮንተንት ተመችቷችሁ የምታዩ ሰዎችም ሳይመቻችሁ የምታዩም ሰዎች ሁላችሁንም ቴንኪው በጣም ነው የማመሰግነው። ለሁላችሁ 2000 ሰብስክራይበሮች በጠቅላላ ሁላችሁንም ቴንኪው ማለት ፈልጋለሁ። ኢትስ አ ቢግ ማይልስቶን በጣም ትልቅ ነገር አቺቭ አድርገናል ብዬ አስባለሁ። እኔም ደግሞ ከዚህ በኋላ ሞቲቬትድ ሆኜ ብዙ ቪዲዮችን ፖስት እንዳደርግ እንድቀጥል አዳዲስ ነገሮችንም ወደ እናንተ ይዤ እንድመጣ እኔንም በጣም ይገፋፋኛል። አውትሉክ ቪዲዮችን ፖስት አድርግ ነበር። ፖድካስቶችንም አንድ ላይ ሆነን ፖስት እናደርግ ነበር። ከዩ ጋር ሆነን ዴይሊ ኩዌስችኖችን ሬስ እናደርግ ነበር። ሴታፖቻችንን ስንለቅበት ነበርና አሁንም ከዚህ በኋላ ደግሞ ይበልጥ ቢግነር ፍሬንድሊ የሆነ ለጀማሪዎችም የሚሆን ኢንተርሚዲየትም ለሆናችሁ ከዛ ደግሞ የምናውቀውን አድቫንስድ ኮንሰፕቶች እኔ ብቻ ሳልሆን ሌሎች ሰዎችንም ኢንቫይት እያደረኩኝ አብረን የምንቀጥል ይሆናል። ለእኛም ደግሞ ትልቁን ማይልስቶናችንን አቺቭ ያደረግንበት ፖስትም አድርገነዋል። 1.5 ሚሊዮን ኬ ላይ እስካሁን ያለ ነው። ግን በፈንድድ አካውንት ቶታል ካፒታላችንን ወደ 1.5 ሚሊዮን ሂት አድርገናል ማለት ነው። ይህም ደግሞ የሆነው የእኔ ፐርሰናሊ ብቻ ሳይሆን የኛ ኮሚኒቲ ያለ እሱንም እንግዳ አድርጌ ስለምጋብዘው አብሮን ደግሞ ትሬድ ከዚህ በፊት ሚዲያው ላይ አታውቁትም፣ ግን ስሙን በጣም ብዙ ጊዜ ሜንሽን አድርጌ ያዋለው ብሩክ ማቴዎስ። እንግዲህ ይህንን ቪዲዮ የምታየው ከሆነ እሱንም ቴንኪው ማለት እፈልጋለሁ። በሱ ምክንያት ነው ወደ ትሬዲንጉ ዓለም እኔ ራሴን ያገኘሁት ማለት ነው። እንደም ሁሉም ሰው ትሬዲንግ ውሸት ነው የሚል አቋም ነበር፣ ወይ ውሸት ነው ሳይሆን እውነት አይሆንም የሚለውን አቋም ይዤ ነበር ረጅም ጊዜ ቆየሁት። ኦልሞስት እኔ እንኳን የኮቪድ ሰዓት ላይ ስለ ትሬዲንግ ምንነት አውቅ ነበር፣ ግን ቁጭ ብሎ ማየት መማሩን አልፈልገውም ነበር። ያም ደግሞ የሆነበት ምክንያት ምንድነው? እንግዲህ እኔ ወንድሜ ኦልሞስት ከ10 ዓመት በላይ ኤክስፔሪየንስ አለው። እሱ እዚህ መጥቶ ደግሞ ከአንድ ወር በኋላ ቪዲዮ ከሱ ጋር አብሬ እሰራለሁ። እሱ መጥቶ ፐርሰናል ኤክስፔሪየንሱን ያስረዳናል። ግን እኔም ፐርሰናል የምጠይቁኝ ከሆነ እንደ ሁሉም ሰው ውሸት ነው የሚል ስታንስ ነበረኝ፣ ወይ ደግሞ ሰው እንዴት ብር የዛን ያህል ገንዘብ ይሰራል የሚል እንትኑ ነበረኝና ከዛ በኋላ ግን እኔም በዚሁ በዩቲዩብ ጀርኒ 1 ዓመት 2 ዓመት እየሞላ ሲመጣ ትሬዲንግ እውነት መሆኑን ፐርሰናሊ እኔ ራሴ ያየው ከኔ አልፌ ሌሎች ሰዎችን መርዳት ስጀምር ከኔ አልፌ በቃ ሁሉም ሰው አፍተሮል ከሰራ በኋላ ለቤተሰቡ ነው ማድረግ የሚፈልገው አይደል? ከትሬዲንግ ገንዘብ ተጠቅሜ ከትሬዲንግ ገንዘብ ዊዝድሮ ካረኩኝ በኋላ ፐርሰናሊ ዊዝድሮ አድርጌ ለፐርሰናል ስታፎቼ መርዳት የምፈልገውን ሰው እየረዳው ገንዘብ ዊዝድሮ እያረኩኝ ፍሪደሙን ማየት ስጀምር ኦኬ ለካ ትሬዲንግ ሪለው ለካ በትሬዲንግ ያ ስናፍቀው የነበረው ገንዘብ ዋንስ የሆነ ሰዓት ላይ ስናፍቀው የነበረውን ገንዘብ ትሬሾልዱን አልፌ ደግሞ ትላልቅ ገንዘቦችን ማየት ስንጀምር ኦኬ ይሄ ነገር ማለት ጀመርኩኝና ከዛ በኋላ ግን በዚሁ የዩቲዩብ ጀርኒ ነው እያደገ መጥቶ እኔ ፐርሰናሊ የራሴን ቴስት ለማድረግ ነበር ቪዲዮዎችን ፖስት ማድረግ የጀመርኩትና ከ10 ፎሎወር 11 ሰው 10 ሰው 20 ሰው ነበር የሚያዩ ነበር። እውነቱን ነው የምነግራቸው። አሁንም ይሄ ሁሉ ቪው ኖሮ አንድም ቀን እኔ ስንት ቪው ገባ የሚል እንትን ኖሮኛ አያውቅም። አንድም ቀን ቼክ ማድረጊው አላውቅም። ምክንያቱም አሁንም ያለሁት እኔ ቪወርሺፕ ለመሰብሰብ ወይ የሆነ ኮሚኒቲ ለማፍራት ሳይሆን አንድም ሰው የኛን ቪዲዮ አይቶ ከተጠቀመ that's enough for me። እኔም ደግሞ የራሴን ላይፍ ዶክመንት እያረኩበት ነው ያለሁት ዩቲዩብ ላይ ሁሉ ነገር ፖስት ስለማደርገው የዛሬ 10 ዓመት በኋላ ሳየው ኦኬ ለካ እንደዚህ ነበርኩ የሚለውን ለዶክመንቴሽን ስለጀመርኩት አሁንም ቢሆን አይ ዶንት ማይንድ አንድ ሰው ቢያየውም 2 ሰው ማይቶት ብቻ ያየው ሰው ይቀየርበት። የኔን ዩቲዩብ ቻናል ብዙ ሰው ከሆነ ከቲክቶክ አልጎሪዝም ወይ ከሆነ ሶሻል ሚዲያ ፕላትፎርም ሊንክ አድርጎ ዩቲዩብ ቻናሉን ያሳድጋል። እኔ ሶሻል ሚዲያ ጭራሹ ነው የማልፈልግ ሰው ነኝ። ፐርሰናሊ እኔም ቢሄቪየሬ ምንም አይነት ሶሻል ሚዲያ አልፈልግም። ከአንድም 2 ኢንስታግራም አካውንቶችን ዴሊት አድርጌ ወጥቻለሁኝ። ምክንያቱም አይ ፕሪፈር ላይክ ሳይለንት ላይፉን ምንም ነገር ላይ ባልታይ በጣም ደስ ይለኛልና አሁንም ዩቲዩብን ፖስት ሳደርግ በጣም የሆነ አንዳንዴ ይከብደኛል። እኔ ፐርሰናሊ ከኔ ፐርሰናሊቲ ጋር ማች ስለማያደርግ ማለት ነውና ለዚህም ነው ፒውርሊ ዩቲዩብ ኮንተንት ብቻ ፕሮዲዩስ እያደረግን ምንም አይነት ነገር ላይ ሌላ
ከዚህ ቦታ ላይ ፖስት አድርገነው ድራይቭ እንዲያደርግነው ወይም ደግሞ የዩቲዩብ ቪዋችን ከፍተኛ ቪወርሺፕ እንዲያመጣ ምንም አይነት ሌላ ሰከንደሪ አፖችን አንጠቀምም። ሶሎ በቃ ፐርሰናሊ የዩቲዩብ ኮንተንታችንን ብቻ ነው ፕሮዲውስ እያደረግን ያለ ነውና ከ11 ወር ኦልሞስት 12 ወር ወይ 1 ዓመት ይሆናል የዩቲዩብ ቻናል ከጀመርኩኝ። የዚህን ያህል ማደጉም ለኔ በጣም ደስ ያለኝ። ቴንክ ዩ ጋይስ። ይሄ ደግሞ ሁሉ የሆነው እናንተ ስለሆናችሁ፣ አብራችሁ የምታዩ ኮሜንት የምታደርጉ ጥያቄ የምትጠይቁኝ እናንተ ስለሆናችሁ፣ ከእናንተ ተነስቶ ስለሆነ ይሄ አካውንት ያደገው በጣም አመሰግናለሁ። ይህንን በማስመልከት ደግሞ 2000 ሰብስክራይበሮች አቺቭ ስላደረግን ስፔሻሊ ቪዲዮ ለብቻው ሰርተናል ከዩ ጋር። እሱን እዩ ፖስት የሚያደርገው ይሆናል። ግን እኔ ፐርሰናሊ ይህንንም ኢንቫይት ማድረጋችሁ በቅርቡ ፕሮባብሊ ከአንድ ወር ባነሰ ጊዜ ውስጥ ደግሞ አካውንት ሰጥቻችሁ አካውንቱን ተጠቅማችሁ ብሎክ ከምታደርጉት ወይ ደግሞ የተወሰነ 20፣ 30፣ 40፣ 50 ዶላር $100 ጊቫዌይ ሰጥቼ ያንን ጊቫዌይ ብሎክ ከምታደርጉት ጊቫዌውን ከመስጠቴ በፊት አንድ ነገር አስበናል። ያም የሚሆነው ደግሞ ፐርሰናሊ ብንገናኝ፣ ይህንን ስል በጣም ትንሽ ሰው ነው የሚሆነው። ከ10 ሰው ወይ ከ20 ሰው ያልበለጠ ሰው ብቻ ነው ይህንን ኢንቫይት የምናደርገው። 10 ወይ 20 ሰው እዩ ጋር የዩ ኢንስታግራም አካውንት አለ ወይ የኔም አካውንት ከታች ሊንክ እናደርግላችኋል። በእነዚህ አካውንቶች ገብታችሁ ግን እናንተ እንትን ማድረግ ትችላላችሁ። ላኩልን። ስፔሻሊ የዩ አካውንት ላይ አክቲቭ ስለሆነ እሱ በሱ በኩል ኮሚኒኬት ብታደረጉ 10 ወይ 20 ሰው ያልበለጠ ሰው ግን እዚሁ ከኔ ጋር ተገናኝተን፣ እኔ ብቻ አይደለሁኝም ብሩክ ማቴዎስ ማለት የኔ ታላቅ ወንድሜ ማለት ነው። እሱ ህዝብን ኦልሞስት ከ10 ዓመት በላይ ኤክስፒሪየንስ አለው። ትላልቅ ፕላትፎርሞችን ወይም ደግሞ ዩቲዩብ ቻናሎች ከኛም በላይ ቪወርሺፕ ያላቸው ትላልቅ የሚባሉ ዩቲዩበሮች ጋር አብሮ የራሱን ፐርሰናል ኤክስፒሪየንሱን ሼር ሲያደርግ ነበር። ለእኛ ግን ለኢትዮጵያ ኮሚኒቲ እንደዚህ አይነት ሰዎች ያስፈልጉናልና የመጀመሪያ የዩቲዩብ እንግዳችን አድርገን ከአንድ ወር በኋላ እንጠራዋለን። እሱን ስንጠራው ግን የሚሆነው ምንድነው ዝም ብለን ቁጭ ብዬ እኔ እሱን ኢንተርቪው ያደረኩት እሱ ኤክስፒሪየንሱን ከሚነግረን ፐርሰናሊ እናንተ እዚሁ የእኛ ስቱዲዮ መታችሁ አብረን ደግሞ ጊዜ ብናሳልፍ 10-20 ፐርሰናል የሆነ ከእናንተ ጋር ግሩፕም ይከፍታል። እሱ የቴሌግራም ግሩፕ የራሱ ማለት ነው፣ ከኔ ጋር አይገናኝም። የራሱን ግሩፕ ይከፍታል። እዛም ግሩፕ ላይ ደግሞ የሚፈልገውን ኳሊፋይ የሚያደርጉ ልጆችን አድርጎ ፐርሰናሊ እሱ ማሰልጠን ይፈልጋል። ራሱ ደግሞ እናንተ እሱ ፈንድ እያደረጋችሁ ትሬድ እንድታደርጉ ይፈልጋልና እሱም ፐርሰናሊ የምታገኙበትን እድል ክሬት ማድረግ ስለምፈልግ 10 ወይ 20 ሰው የማይበልጥ ሰዎችን እዚሁ ስቱዲዮ ኢንቫይት አደርጋለሁ። ከዛ በኋላ ግን ጊቫዌዎች ይኖሩናል። ኦልሬዲ አዘጋጅተናል። ከተለያዩ ፕላትፎርሞች ጋር ኮላብ አድርጌ ያለው ከነሱ ጋር አንድ ላይ ሆነን እናንተ ፈንድድ የምትሆኑበትን ኦፖርቹኒቲ፣ ከዛም ደግሞ ያለፈ ፕሩቭን ትራክ ሪከርድ ያላችሁ ከሆናችሁ ደግሞ ላይቭ አካውንታችሁ ላይ በደንብ ፈንድድ ሆናችሁ አካውንታችሁን እኛው ራሳችን ፈንድ እናደርጋችኋለን። ምንም አይነት ክፍያ የለውም። ይህንን ስል በጣም የምሳቀቀው እንደዚህ አይነት ነገሮች ከክፍያ ጋር ዳይሬክትሊ ሪሌትድ ስለሚሆኑ አሁንም ይህንን ስናገር በጣም እየከበደኝ ነው። ባልል ደስ ይለኛል። እዛው የማውቃቸውን ሰዎች ብቻ ጠርቼ እንትን እንዲሉ ማድረግ እችላለሁ። ግን እኔ ማለቃቸው ወይ ደግሞ ከኔ ጋር ኮንታክቱ የሌላችሁ ሰዎች ደም ብቃቱ ያላችሁ ትሬድ የምታደርጉ ግን የተለያዩ አካውንት ማጣት የፈንድድ አካውንት ፈንድድም የመሞከር ወይ ደግሞ ሪልም ካፒታል ኖሯችሁ እሱን የመሞከር እድል ያጣችሁ ሰዎች ልትኖሩ ስለምትችሉ እናንተን 2000 ሰብስክራይበር ሂት በማድረግ ምክንያት ብቻ እናንተን ይህን እድል ሰጣችኋለሁ ማለት ነው። ከዚያ በኋላ ግን ፈንድድም ሪል ካፒታልም ደግሞ የሚያስፈልጋችሁን ያክል ማድረግ የምንችልበት ደረጃ ላይ ስለሆነን አሁን አረግላችኋለሁ ማለት ነው። ስለዚህ ይሄ የሚሆነው ኮሜንት ላይም እዚሁ ዩቲዩብ ቻናል ላይ ኮሜንት ብታደርጉት እዚህ ፕሮግራም ላይ ጌት ቱጌዘር በሉት። ኢትስናት ምንም አይነት ነገር ጋር ሊንክ እንዳታደርጉት። ልናስከፍላችሁ ወይ ቪአይፒ ኮርስ ወይ ምናምን ኮርስ በምንም ነገር እንደዛ አላምንም። እኔ ፐርሰናሊ ምንም አይነት ቪአይፒ ኮርስ የለንም። ምንም ነገር አልሰጣችሁም። እኔ የማውቀው በነፃ 5 ሳንቲም ምንም ነገር ሳላስቀር ኖሌጅ እስከሆነ ድረስ ሼር አደርጋችኋለሁ። ምንም ችግር የለውም። በዛ ስለማምን ማለት ነው። ዜር አር መልቲፕል ዌይስ ኢንካም ጀነሬት የምናደርግበት። በዚህ እኔ አንድ ሰው አስከፍዬ ኢንካም ጀነሬት አደርግበታለሁ ብዬ አላስብም። በዛው ያንንም አይተካልኝም። እንደምታውቁት ትሬዲንግ ጀርኒን ጆይን ከማድረግ በፊት የተለያዩ ቢዝነሶች ላይ ነበርን። እንደ ኤቢ ማን ነው ብላችሁ የምትጠይቁ ከሆነ እስከዛሬም ደግሞ እንደዚህ አይነት ቪዲዮ ስላልሰራው እኔ ዩቲዩብ ከመጀመሪያ በፊት የተለያዩ ቢዝነሶች ላይ የፋሚሊ ቢዝነሶች ማለትም እኔ ወንድሜ ማለት ነው ከሱ ጋር መባጋ ሆነን ከሱ ጋር ቪዲዮ ሰርተናል። ከሱ ጋር የተለያዩ ቢዝነሶች ውሻ መሸጥ ላይ ነበርን። we have made millions በዛ ውሻ በመሸጥ ኢትዮጵያ ላይ የዛሬ 10 ዓመት ጀርመን ሼፐርድ ውሻ በማይታወቅበት ሰዓት ላይ እኛ ያንን ውሾች መሸጥ ጀምረን ነበር። ከዛ በኋላ ቲቪ የተለያዩ ቴሌቪዥን ጣቢያዎችን 24 ቴሌቪዥን ጣቢያ ያላቸውን ድርጅቶች ማኔጅ እናደርግ ነበር። በዛም በጣም ሰክሰስፉል ነበርን። ከዛም አልፎ ፋና ቴሌቪዥን ላይ ዶክተርስ ኢትዮጵያ የሚባል የቴሌቪዥን ፕሮግራም ነበረን። በሱም በሚሊዮኖች የሚቆጠሩ ገንዘቦችን ሰርተናል። የመባ ኢንተርቴንመንት የሚባል ኢንተርቴንመንት ካምፓኒ ያለን። ያ ካምፓኒ ደግሞ
ለዩኒቨርሲቲዎች ትላልቅ ዩኒቨርሲቲዎች የማስተርስ ክላስ ለነሱ ኦንላይን ቪዲዮአቸውን እናዘጋጅ ነበር። ራሱን የቻለ ስትሪም ነበረው። ሾው ፕሮዲዩስ እናደርጋለን። የኪክቦክሲንግ ኢትዮጵያን ኪክቦክሲንግ የመጀመሪያ የዛሬ 5 ዓመት በፊት ኢቨንት አዘጋጅተን ነበር። እንዳሁኑ በሰዓቱ የዛኔ በጣም ቫይራል ስላልወጣ እኛም ትተነው አቆም ነው እንጂ የዛሬ 5 ዓመት በፊት ዋሪየር ፋይት ናይት WFN የሚል ኢቨንት አዘጋጅተን አርቲስት ቲቪ ላይ ፋና ቴሌቪዥን ላይ እንዲገባ እየሞከረ ዴስ ቲቪ ላይ እንዲገባ እየሞከረ ነበር። እንዳሰብነው አልሄድም ሲለን አይ ኢንስቴድ ኦፍ ሌሎች ቴሌቪዥን ጣቢያዎችን ከመሞከር ለምን የራሳችንን ቴሌቪዥን ጣቢያ አንከፍትም ስቴሽን አናቋቁሙም ብለን ኦልሞስት በሚሊዮኖች የሚቆጠሩ ዶላሮችን ኢንቨስትመንት ፒች በማድረግ የራሳችን የቴሌቪዥን ጣቢያ የ24 ሰዓት ቴሌቪዥን ጣቢያ ከፍተን መርካቶ ቴሌቪዥን ብለን ከሁሉም ሪስታርት አድርገን ደግሞ በራሳችን የቴሌቪዥን ስቴሽን የመጣ ነው። እነዚህ ማይልስቶኖች ስታዩቸው ቀላል አይደለም። በጣም ብዙ ዋጋ አስከፍለውናል። በጣም የሆነ ሰዓት ላይ ትሬዲንግ እኔ ስጀምር መርካቶ ቲቪ ብለን ሁሉንም ስራ ያለንን ጥለን ስንወጣ ላይሰንስ እንዳሰብነው አልጠበቀን። ኦልሞስት it took us like 3-4 years መርካቶ ቲቪ ብሎ ለመጀመር ማለት ነውና በዛ ማለት ሁሉ ነገር አቁመን ስለነበር አስተውሳለሁ። ትሬዲንግ ሲጀምር የጀመርኩበት ማጀማመር በዛ ነው። በቃ የሆነ ሰዓት ላይ እንደማንኛውም ሰው ግራና ቀኙ የሆነ ኮንፊውዝድ የምትሆኑበት ታይም ላይ ይሄንን ነገር አገኘሁትና እኔ ፐርሰናሊ ተሰቤ ስለሄድኩኝ እንደምታውቁት ወንድም አለኝ ከ10 ዓመት በላይ ኤክስፒሪየንስ እሱን አይቼ እንኳን መጀመር እችል ነበርና እሱን እንኳን እያየው ወደዚህ እንትን ውስጥ ድራግ መደረግ አልቻልኩም ነበርና በራሴ ፐርሰናሊ ተስቤበት የመጣውበት ነገር ነው። የዛኔ ነው ትሬዲንግን ያገኘሁት ማለት ነውና ትሬዲንግን ያገኘው በዚህ መሃል። ስለዚህ ኦልሬዲ ገንዘብ ኖሮኝ ስለሆነ ወደ ትሬዲንግ የመጣሁት ትሬዲንግ ላይ የማገኘው ገንዘብ ብዙ አያጓጓኝም ነበር። አሁን ላይ ግን ኦልሞስት የምናገኛቸው ገንዘቦች ብዙ ስለሆኑ ከዚህ ጋር ማይነጻጸር ማንናንዴ የምናገኘውና ገንዘብ ፎከስ ዶኛ ያለበረም የገባሁት። ከዛ በኋላ ግን ራሴን ኢንጆይ ሰው ፕሌይስቴሽን ከፍቶ ጌም ኢንጆይ እንደሚያደርገው ነው ቻርት ያየው ኢንጆይ ማድረገውና ይህ ሁሉ ጀርኒ አልፎ ዛሬ ብዙ አካውንቶችን ፈንድድ ሆነን ላይቭም አካውንት በደንብ እየሰራን ከራሳችንም አልፎ ለሰው እየደረስን ያለንበት ሰዓት ስለሆነ በጣም ደስተኛ ነኝ። 2000 ማይልስቶን ደርሰናል እና ባጭሩ የኔ አመጣጣችን ይሄ ይመስላል። ግን በፖድካስት ታይፕ ደግሞ አድርገን እንዴት ነው የጀመርከው የሚል የሚጠይቀኝ ሰው ካለ እዩ ይጠይቀኛል ብዬ አስባለሁና ሌላ ጥያቄ አስቀምጬ ደግሞ የኔ ፐርሰናሊ እንዴት ወደ ትሬዲንግ ጀርኒ እንደገባው ለብቻ ቪዲዮ ሰራለሁ። ይህንን ሁሉ ግን ቪዲዮ የሰራሁት እናንተን ቴንኪዩ ለማለት አብረን እንድንገናኝና ፐርሰናሊ በአካል እኔንም እንድታገኙኝ ከዛ በኋላ ደግሞ ብሩክም አብሮን ስለሚኖር ከአንድ ወር በኋላ ከውጭ ወደ ኢትዮጵያ ይገባልና እሱ በሚመጣበትም ሰዓት ደግሞ ኮሜንት ላይ አስቀምጡ ወይ እዩን አገኙት። የዛኔ ደግሞ አብረን እንላለን ማለት ነው። አሁን ቀጣይ የቀረችኝ 2 ደቂቃ አለች። በዛ 2 ደቂቃ ውስጥ ጎልድ ላይ ምን ኤክስፔክት አደርጋለሁ የሚለውን አሳያችሁና የዛሬን ቪዲዮ እንጨርሳለን ማለት ነው። ኦልሞስት 4657 የባለፈውን ቪዲዮ ካያችሁት ክሊንሊ አዲስ ሴታፕ አልሰራም። ቪዲዮውን ወደ ኋላ ሄዳችሁ ብታዩት ከሆነ ስትራክቸራሊ ምን እየሰራ እንዳለ ሁሉ ነገር እዛ ላይ ስላረኩኝ ያለፈውን ቪዲዮ ሄዳችሁ ከዛ የቀጠለ ቪዲዮ ነው የሚሆነው። 4657 ከመጣ በኋላ ሺፍት ጠብቀን ትሬድ እናደርጋለን ተባብለን ነበር። ቪዲዮውን ካያችሁት 4657 ላይ ከመጣ በኋላ እንደ ሁል ጊዜው 5 ሚኒት ሺፍት ነበር ኤክስፔክት የምናደርገው። እዚህ ጋር እንደምታዩት 4657 ላይ መጣ። እዚህ ጋር ከመድረሱ በፊት የነበረው እችኛዋ ሎወር ሎ የምንለዋለች። እቺ ሎወር ሎ ክሬት ያደርገችው ሎወር ሃይ እዚህ ጋር የምታዩት ኦርደር ብሎክ ነበረች እችኛዋ ላይ ማለት ነው። ስለዚህ እችኛዋ ብሬክ ስትደረግ ማርኬት ሺፍት ሃፕን አረገ እንላለን በኔ ትሬዲንግ ስታይል ማለት ነው። ስለዚህ እችኛዋ ማርኬት ሺፍት ኦልሬዲ ሃፕን አረገ። ማርኬት ሺፍቱ ሃፕን ካረገ በኋላ ሙሉ ሬንጁን ነው የምወስደው። ይሄኛው ሙሉ ሬንጁን መጥቶ 50% ላይ ኢንትሪ ይወስዳሉ። ሶ ሃፕን የሚያደርገው ይሄ ነው። ይሄኛው ማርኬት 4657 ላይ ከመጣ በኋላ ማርኬት ሺፍት ሰጠን። ከማርኬት ሺፍት በኋላ 50% ፕሌስ ያደረግን ማለት ነው። ከዛ በኋላ እንደምታዩት ወደ ላይ ወጥቷል። አሁንም ምን ኤክስፔክት አደርጋለሁ ባጭሩ ከዚሁ ላይ ልነሳና ከዚች 4657 በኋላ ሃየር ታይም ፍሬም ሺፍት ለመጀመሪያ ጊዜ ኮንፈርም አድርጎልናል። ስለዚህ ይሄኛውን የምታዩት ኦርደር ብሎክ የመጀመሪያውን እችኛዋን የነበረችን ኦርደር ብሎክ ብሬክ አድርጎት ወደ ላይ ወጥቷል። ስለዚህ ይሄኛውን አሁን ከረንትሊ ባለው እንኳን እችኛዋን ወደ ሃየር ሃይ ብለን መውሰድ እንችላለን። ከዛ በኋላ እችኛዋን ደግሞ ሃየር ሃይ ክሬት ያደረገችው ሎ እዚህ ጋር አለ ማለት ነው። ስለዚህ እዚህ ጋር ደግሞ ሚቲጌት ያልተደረገ ወይ ደግሞ እስካሁን ቴስት ያልተደረገ ኦርደር ብሎክ አለ። እችኛውን የምታዩት ኦርደር ብሎክ እሷን ኦርደር ብሎክ እዚህ ጋር ደግሞ ሊኩዊዲቲ አለ የኒውዮርክ ሎ ማለት ነው። እችኛውን የኒውዮርክ ሎ ሊኩዊዲቲ መጥቶ የሚወስድ ከሆነ አሁንም የምናያት ዞን አለች 4677ን 4682ን ሁለቱም ፖይንቶች ያየውኝ ያለውት ልክ እንደዚህኛው 5 ሚኒት ሺፍት እዚህ ጋር መጥቶ የሚሰጠን ከሆነ
ቀጣይ አይ ቲንክ ፈንዳሜንታሊ ደግሞ ዛሬና ነገ ቅዳሜና እሁድ የሚወጡት ኒውሶች መልካም ኒውሶች ከሆኑ እንስማማለን አይነት ኒውሶች ከሆኑ ፕሮባብሊ ጎልድ ወደ ላይ ይወጣል የሚል እምነት አለኝ። ግን ይሄኛው የማይሆንበት ምክንያት ፈንዳሜንታሊ ቴክኒካሊ ፎሎ ስናደርገው ኢትስ ቡሊሽ ኢንተርናሊ ቡሊሽ ሺፍት አድርጓል። አሁን ሪቴስት ነው የምንጠብቀው። ከዚህ በኋላ ወደ ላይ ይወጣል እስከ 49.20 ወደ ዴይሊ ማርኬት ኢምባላንሱ ይወጣል ብዬ ነው ማስበው ነው ፐርሰናሊ። ግን ይሄኛው እኔ ማስበው እንዳለ ፈንዳሜንታሊ እሁድ ዕለት ቅዳሜ ዕለት ኔጎሽዬሽኑ አይሆንም የሚል ቶታሊ የሚወጣ ከሆነ ይሄኛው ዞን ዲስሪስፔክት የመደረግ ፕሮባቢሊቲ ያለው። ግን አሁን ባለንበት የሚስማሙ ከሆነ መልካም ዜና የሚሆን ከሆነ ግን 46.77 46.82ን በደንብ እናያቸዋለን ማለት ነው። በእነዚህ ዞኖች ውስጥ ሪቴስት አድርጎ ቡሊሽ ሺፍት ስለሰጠን አሁን እስከ 49.20 ወደ ላይ የሚወጣል የሚል ምሳሌ ያለ። ምክንያቱም እንዳለ ይህንን የምታዩቸው ላይኖች በጠቅላላ ትሬንድ ላይን ቢውልድ አድርጓል። ይህንን ትሬንድ ላይን ደግሞ ብሬክ ያደርጓል የሚል ተስፋ አለኝ። እንዳለ ሊኩዊዲቲ ስለሆኑ እነዚህን እስከ 49.20 ድረስ ወጥቶ ብሬክ ያደርጓል የሚል እምነት አለኝ። ስለዚህ ጋይስ ኔክስት ዊክ የምጠብቀው ቡሊሽ ሞመንተም ነው። ዊክሊ ደግሞ ሙሉ ሳምንቱን ወደ ላይ ወጥቶ የሚጨርስ ከሆነ ኦል ታይም ሃይ ድረስ ይወጣል የሚል ግምት አለኝ። ኔክስት ዊክ ሙሉን ዊክሊ ቻርት ላይ ወስጄ ያሳያችኋለሁ። ኔክስት ዊክ ላይ ግን አፕዴት ስለማረጋችሁ ከረንት ላይ ያለውን እቺን ያዙልኝ። ኔክስት ዊክ ላይ ግን ሌላ ቪዲዮ ሰርች አፕዴት አረጋችኋለሁ። ስለዚህ ጋይስ በዚህ መሃል ደግሞ አንዳንድ ስማቸውን አሁን ላይ አልጥቀስ ከሁለት ፕሮፕ ፈርሞች ጋር አብሬ ኮላብ አረግና አፍተር ኦል ለእናንተ ነው ፍሪ የሆነ አካውንት እንዲሰጧችሁ ፈንድድ አካውንት ከቴንኪ ጀምሮ ፍሪ ፈንድድ አካውንት እንዲሰጧችሁ የራሴን እንትን እያረኩኝ ያለሁት። እሱን ደግሞ በቀጣይ ቪዲዮዎች አሳውቃችኋለሁ። ግን ከሁለት ፕሮፕ ፈርሞች ጋር አንድ ላይ በመሆን እነዛን ፕሮፕ ፈርሞች አሁንም ቢሆን ፕሮሞት እያረኳቸው አይደለም፣ ግን አፍተር ኦል ለእናንተ ጊቫዌ እንዲሰጧችሁ ነውና የነዛን ጊቫዌ እናንተ እንድታገኙ እዩ ጋር ቴክስት አድርጎለት እዩ በሚመርጣቸው ሰዎች መሰረት አይ ዶንት ኖ ሃው እንዴት ትራክ እንደማሁን የሁሉንም ሰው ፕሮፊታብል ይሁን አይሁን የምናቅበት መንገድ አይኖርም ባጭሩ። ግን አሁን ላይ ራንደም ጊቫዌ ስለሆነ ከዚህ በፊት እዩ ጋር ኮሚኒኬት ያደረጓቸው ልጆች ስላላችሁ ቅድሚያ በመጠየቅ በሚለው ብቻ ላድርገውና ቅድሚያ ለጠየቃችሁ እንሰጣለን። ከተገናኘን በኋላ ግን ስፔሲፊክ ዴውን አሳውቃችኋለሁ። ከተገናኘን በኋላ ግን ስፔሲፊክ እየመረጥን ለእናንተ እንሰጣችኋለን። አሁን ግን ራንደምሊ ነው የምናደርገው። ስለዚህ እዩን ኮሚኒኬት አድርጉት። እዚህ ዩቲዩብ ቻናል ላይም ኮሜንት ብታደርጉልን ቀድሞ ኮሜንት ላደረጋችሁ ሰዎች ያንን ጊቫዌ እሰጣችኋለሁ ማለት ነው። ጋይስ ቴንክ ዩ ፎር ዋቺንግ። 2000 ሰብስክራይበር ሂት አድርገናል። ኮሜንትና ኤኒ አስተያየት ካላችሁ ደግሞ ኮሜንት ላይ ሰውቁኝ። ላይክ ማድረግ ትችላላችሁ። ኮሜንታችሁ በጣም ስለሚጠቅስ እኔ ፐርሰናሊ ስለማየው ኮሜንታችሁን እዛ ላይ ብታሳውቁኝ ነው በጣም ደስ ይለኛል። ቴንክ ዩ ፎር ዋቺንግ ኤቢ ጎልድ። ብዙ ቪዲዮዎችን ደግሞ ከኔ ኤክስፔክት አድርጉ። ስለምታዩ በጣም ነው የማመሰግነው። ቴንክ ዩ